እንደምታርፉ ሆናችሁ ኑሩ እንደማያርፍ ሰው ሆናችሁ አትኑሩ እንደምታርፉ ምን ማለት ነው እንደምታርፉ አንድ ቀን ህይወት እንደሚያበቃ ይሄ እውነት ነው መርሳት የለባችሁ ቢጥማችሁም ባይጥማችሁ አንድ ቀን ህይወት ያበቃል ኃይለኛውን ደካማውን የተማርኩን ያልተማርኩ ትሁቱን ትቢተኛውን ባለጠጋውን ዳው ፖለቲከኛውን አትሁን የጊዜው ሰውን የጊዜው ሰው አትሁን ታርፋለ እንደሚያርፍ ሰው ሆናችሁ መኖር እንደሚያርፍ ሰው ሆኖ የሚኖር ማረፍ የሚባል ነገር እንዳለው የገባው ሰው እስከ ፍጻሜ ለመሄድ እግዚአብሔርን ይጠይቃል እንደምታርፉ ከገባችሁ ቀጥሎ የሚመጣው እሺ ማረፍ አለ አዎ ማረፍ አለ አይቀርም በአንድ ጊዜ አዳም በሚባለው መተላለፍ ውስጥ ወደ ዓለም ሞት ገብቷል በቃ ሞት ገብቷል ግን ሞት ብቻ አይደለም ትንሳኤም ደግሞ በማረፍ አያበቃ የኛ ህይወት ማክሬዲያማስ በማረፍ አያበቃ በመነሳት ነው የሚያበቃ ትንሳኤ የሚባል ነገር ውስጤ ምን አይነት ደስታ እንዳለ ልነግራችሁ የሚገርም የመንፈስ ቅዱስ እኔ ኢንዳይሬክት ኤክስፒሪየንስ አድርጌ አላውቅ ስለ ማረፍ ሰው ያወራው ውስጥ ደስ ይላል አዎ በጣም ባለፈው ሳምንት ዳንኤል ምዕራፍ 6 የመጨረሻው ቁጥር ላይ ዳንኤል በመንግስታቶቹ በሁለቱ መንግስታት በፋርስና በሜዶን መንግስት ኑሮ ተቃናለት የሚል ቃል አለ እግዚአብሔር ከጉድጓድ ካወጣው በኋላ እግዚአብሔር ከዛ ካዳነው በኋላ ኑሮን አቃናለት እግዚአብሔር የሚያድነን ብቻ ሳይሆን የሚያቃናልን አምላክ ነውና ተቃናለት ተሳካለት ይሳካልናል እዚህ ምድር ላይ በጉስቁልና ኖረን እንድናልፍ አይደለም እግዚአብሔር የሚፈልገው ተሳክቶልን ተቃንቶልን እግዚአብሔር አሳክቶልን እግዚአብሔር ከሚያስፈልገን ነገር ምንም ሳይጎልብን በባዕድ አገር ላይ ባዕድ ምድር ላይ ባቢሎን ላይ እዛ ምድር ላይ ዳንኤል ተቃናለት መጽሐፍ ቅዱስ የተጻፈው ሁሉ ለትምህርታችን ተጽፏል ስለሚል እንግዲህ ይሄ ዳንኤል የሚባለው የኖረው ኢየሩሳሌም ውስጥ አይደለም የእግዚአብሔር መቅደስ ካህናት ያሉበት እግዚአብሔር የሚመለክበት ቦታ ላይ ሳይሆን የጣዖት አምልኮ የሰፈነበት ፓጋኖች ያሉበት ከእግዚአብሔር ይልቅ ሰው የነገሰበት ባቢሎን የሚባል ምድር ላይ ነው የኖረው በምርኮ የገባ ነው ሕዝብ ሁሉ ተማርኮ ሲገባ አብሮ የገባ ነው ልጅ እያለ የገባ ነው ምናልባት መጽሐፍ ቅዱስን የሚያጠኑ ሰዎች ዳንኤል ተማርኮ ወደ ባቢሎን ሲገባ ገና ቲኔጅ ውስጥ ነው ምናልባት ከ17 ዓመት እስከ 19 ዓመት አካባቢ ቢሆነው ነው ይባላል ልጅ ሆኖ ነው የገባው ግን እግዚአብሔር ሞገስ ስለሰጠው እግዚአብሔር ጥበብ ስለሰጠው ከነገስታቱ መካከል ጥበብ ያላቸው ልጆች ሲፈለጉ ዳንኤልና ጓደኞቹ ከነዛ ሟርተኞች አስማተኞች ኮከብ ቆጣሪዎች ጋር ተመድበው የባቢሎንን ጥበብ ተምረው የበላይ ስለሆኑ ንጉሱም ስለወደዳቸው በመንግስቱ ላይ እንዲያገለግሉ ያረጋቸው ነበር የጥበብ መንፈስ የተሰጠው በባቢሎን ምድር ላይ አረክስም ያለ ሰው በሚበላና በሚጠጣ ነገር አረክስም ብሎ አምላኩን እግዚአብሔር የማይመለክበት ምድር ላይ ያስከበረ ጽኑ የሆነ ሰው ኢንቴግሪቲ ያለው ይሄ ዳንኤል የሚባለው ሰው ነው መጽሐፉን ሲዘጋው ይህም ዳንኤል ኑሮ ተቃናለት ይላል ይህም ዳንኤል የትኛው ይሄ ዳንኤል ወደ ኋላ ሄደን ምዕራፍ 1 ላይ ስንሄድ አረክስም ያለው ዳንኤል ምዕራፍ 2 ላይ የሰማይን አምላክ ምህረትን ጠይቆ ሊገደል ባለ ጊዜ የህልምን ፍቺ የጠየቀው ዳንኤል ምዕራፍ 4 ላይ እንደዚሁ ናቡከደነጾር ያለመውን ህልም የፈታው ዳንኤል ለምዕራፍ 5 ላይ ብልጣሶር ለሚባለው ለናቡከደነጾር ልጅ ያገለገለው ዳንኤል በኋላም የባቢሎን መንግስት ካለፈ በኋላ የፋርስና የሜዶን መንግስት ሲመጣ እንደገና ደግሞ ዳሪዮስ የሚባለው የሜዶን መንግስት በመንግስቱ ላይ የሾመው በ120 ሀገር ላይ በሚሰሩት ባለስልጣኖቹ ላይ አንደኛ አድርጎ የሾመው መልካም መንፈስ ያለው ዳንኤል በኋላም አንበሳ ጉድጓድ ውስጥ ላይ ከተጣለ በኋላ እግዚአብሔር ያቃናለት ዳንኤል እግዚአብሔር ያቃናለት ከምዕራፍ 1 እስከ ምዕራፍ 6 በመድር ላይ የነበረውን አጠቃላይ ከባቢሎን መንግስት እስከ ፋርስ መንግስት ድረስ ያለውን አጠቃላይ ክፍል ነው የሚናገረው የዳንኤል መጽሐፍ ከምዕራፍ 1 እስከ ምዕራፍ 6 ከ6 በኋላ ከ7ኛው ምዕራፍ እስከ 12ኛው ምዕራፍ ድረስ ወደፊት ስለሚሆነው ነገር የተተነበየ መጽሐፍ ነው ወደፊት ስለሚመጣው ነገር እዚህ ላይ ይቃናላ ተከናወነለት ካለው በኋላ ምዕራፍ 6 ላይ 13ኛው ምዕራፍ ላይ ሲደርስ የመጨረሻው ማስጠንቀቂያ እንደዚህ ብሎት ነገረው አንተ አሉ እስከ ፍጻሜ ሂድ እስከ ፍጻሜ ታርፋለህ መጨረሻው ዘመን ታርፋለህ ከዛ በዕጣ ክፍል ትቆማለህ በእግዚአብሔር ፊት ትቆማለህ
ሶስት ነገር ሂድ እረፍ ቁም ሂድ እስከ እስትንፋስ መጨረሻ ድረስ እግዚአብሔር በመድር ላይ እስከወሰነልህ ዕድሜ ድረስ ሂድ የጀመርከውን በመቀጠል ሂድ ያከበርከው ሂድ ያመለከው ሂድ እንደተለየህለት ሂድ በመድር ላይ እንደተከናወነልህ ሂድ በመጨረሻስ ታርፋለህ ከሄድክ በኋላ ሶስቱን ነገር እንዳትረሱ መሄድ ማረፍ መቆም አምሯችሁ ውስጥ መቀመጥ አለበት አንዴ እንበለው መሄድ ማረፍ መቆም ደጋግመን መሄድ ማረፍ መቆም መሄድ እስከ መጨረሻው እስከ ሕይወታችን መጨረሻ በጌታ እንደጀመርን በጌታ እንድንጨርስ ኢየሱስ ጌታ ነው እንዳለን ኢየሱስ ጌታ ነው ብለን እንጨርስ ሂድ ሲል ብዙ ማያስገር ነገር ሊኖር ይችላል ብዙ ጣውረዶች ብዙ መሰናክሎች ብዙ የህይወት ቻሌንጆች ብዙ እንባዎች ብዙ ሐዘኖች ብዙ ደስታዎች ብዙ ለቅሶች ግን ሂድ እስከ መጨረሻው ሂድ ከዛስ ታርፋለህ ምን ማለት ነው ትሞታለህ ማለት እሺ ታርፍ አይቀርልህም አረ ደስ ያለን ነው ማረፍ ያለብን እናርፋለን እስከ መጨረሻው ከሄድን በኋላ በድንገተኛ አደጋ አይደለም እናርፈው ኢየሱስ በድንገተኛ ነገር አይደለም ያረፈው ኢየሱስ ተልኮን ጨርሶ ነው ያረፈው መቅሰፍት አያሳርፈንም ድንገተኛም ነገር አያሳርፈንም ስንጨርስ እናርፋለን አሜን በሉ ስንጨርስ በጌታ በኢየሱስም ባረካችኋለሁ ይሄ እየተንቀለቀለ ያለ ነገር እንዳያገኛችሁ ሳትጨርሱ የምድር ተልኳችሁ ሳያበቃ እግዚአብሔር የሰጣችሁን ሥራ ፈጽማችሁ ማሳደግ ያለባችሁ ልጆች አሳድጋችሁ ማገልገል የሚገባችሁን አገልግላችሁ መስራት የሚገባችሁን ሰርታችሁ መጨረሻ ላይ በቃ ጨረስኩ ስትሉ በጌታ በኢየሱስ ስም በድንገተኛ ነገር አታርፉ ጃንታራዲያ ዝም ብላችሁ አሜን በሉ ድንገተኛ ነገር አይደለም ከጨረስን በኋላ በቃ ጨረስኩ ስንል ልክ ነው ብዙ የማይመለሱልን ጥያቄዎች አሉ ወደዚህ ምድርም ስንገባ መርጠን አልገባንም ከዚህ ምድርም ስንወጣ መርጠን አንወጣም ግን አንድ ነገር እናምናለን ጌታን ስናምነው ጨርሰን በቃ ጨረስክ ሲለን እግዚአብሔር ስንጨርስ ከፍጻሜው ከሄድን በኋላ ስንጨርስ እናርፋለን እንደምታርፉ ሆናችሁ ኑሩ እንደማያርፍ ሰው ሆናችሁ አትኑሩ እንደምታርፉ ምን ማለት ነው እንደምታርፉ አንድ ቀን ህይወት እንደሚያበቃ ይሄ እውነት ነው መርሳት የለባችሁ ቢጥማችሁም ባይጥማችሁ አንድ ቀን ህይወት ያበቃል ኃይለኛውን ደካማውን የተማርኩን ያልተማርኩን ትሁቱን ትቢተኛውን ባለጠጋውን ዳውን ፖለቲከኛውን አትሁን የጊዜው ሰውን የጊዜው ሰው አትሁን ታርፋለህ እንደሚያርፍ ሰው ሆናችሁ መኖር አለበት እንደሚያርፍ ሰው ሆኖ የሚኖር ማረፍ የሚባል ነገር እንዳለው የገባው ሰው እስከ ፍጻሜ ለመሄድ እግዚአብሔርን ይጠይቃል እንደምታርፉ ከገባችሁ ቀጥሎ የሚመጣው እሺ ማረፍ አለ አዎ ማረፍ አለ አይቀርም በአንድ ጊዜ አዳም በሚባለው መተላለፍ ውስጥ ወደ ዓለም ሞት ገብቷል በቃ ሞት ገብቷል ግን ሞት ብቻ አይደለም ትንሳኤም ደግሞ ገብቷል በማረፍ አያበቃም የኛ ህይወት ማክሬዲያማስ በማረፍ አያበቃም በመነሳት ነው የሚያበቃው ትንሳኤ የሚባል ነገር አለ እቺን ተናግሬ ውስጤ ምን አይነት ደስታ እንዳለ ልነግራችሁ አልችልም የሚገርም የመንፈስ ቅዱስ እኔ እንዳይሬክት ኤክስፒሪየንስ አድርጌ አላውቅም ስለ ማረፍ ሰው እያወራ ውስጡ ደስ ይለዋል አዎ በጣም ሂድ ታርፋለህ ከዛስ ትቆማለህ ማለት ከሞት ትነሳለህ ከሞት ትነሳና በዕጣ ፈንታ በርስት ፊት ትቆማለህ ካረፍን ሩጫችንን ከጨረስን በኋላ ስናርፍ በእግዚአብሔር ፊት መተን እንቆማለን እናንተ በዳንኤል ኮንቴክስት ውስጥ ይሁት ዳንኤል በባቢሎን መንግስት
እና ቤተ መንግስት ውስጥ ቆሞ ያውቃል ናቡከደነጾር ፊት ቆሞ ያውቃል ናቡከደነጾር አላየነውም እንጂ ኢምፓየር የዓለም መንግስታት እኮ ሲያስፈሩ አይደለም የዓለም መንግስታት የአንድ ሀገር መንግስት ያስፈራል ጠቅላይ ሚኒስትራችን አሁን ቢገቡ እንዴ ከመንግስታቱ ጋር ያለ ግሬስ አለ የሆነ እኮ ሰው አይመስሉም አንዳንዶቹ እንዲህ ነው የምትሉት የባቢሎን ንጉስ ናቡከደነጾር ፊት ዳንኤል ቆመ ማክራስ በልጁ በብልጣሶር ንጉስ ፊት ዳንኤል ቆመ እግዚአብሔር ምን ይያለው ነው በኋላ በዳሪዮስም ንጉስ ፊት ቤተ መንግስት ውስጥ ይቆም ነበር ያገለግል ነበር ፓላሳቸውን ያቀዋል መንግስቱን ያቀዋል አስተራውን ያቀዋል ይሄ ቆሞበት የነበረው የባቢሎን መንግስት ፈርሷል ቆሞበት የነበረው የፋርስ መንግስት ፈርሷል ቆሞበት የነበረው የቂሮስ መንግስት ፈርሷል እግዚአብሔር በተደጋጋሚ ራእይ ያሳየዋል በተደጋጋሚ ህልም ይሰጠዋል አንዳንዱ ህልም በቀጥታ ንጉሶቹ አይተው ዳንኤል የሚፈታው ህልም ነው ግን ዳንኤል ህልሙን ለንጉሱ ብቻ እንዲፈታው አይመስለኝም በዛው ውስጥ ራሱን እንዲያይ ምዕራፍ 2 ላይ እንደምታውቁት ትልቅ ምስል ቆሟል ትልቅ ምስል ናቡከደነጾር ነው ያየው ትልቅ ምስል ቆሟል ራሱ ወርቅ ነው ደረቱ ብርና ናስ ነው በኋላ ሙሉውን አየው ከላይ ድንጋይ መጣና ፈጨው ይላል ባጭሩ ነው የምነግራችሁ እናንተ ምዕራፍ 2 ራዩን በደንብ አንብቡት አይቷል ናቡከደነጾር ህልሙን አይቷል ግን ፍቹም ህልሙም ጠፋበት በሙሉ ጠራቸውና ህልም አይቻለው ፍቱልኛል ማንንም ሊፈታ አልቻለም በኋላ ሞት ታወጀ ዳንኤል እግዚአብሔርን ምህረት ለመነ በቃ እግዚአብሔር ፍቹ ውስጠኛ አለው እግዚአብሔር ሚስጥሩን ገለጠለት ሚስጥሩ ሲገለጥ በዚህ በቆመው ኢምፓየር ውስጥ በቆመውና በሚፈራረቀው መንግስታት ውስጥ የሚመጣ ሌላ መንግስት አሻግሮ እግዚአብሔር አሳየው ሌላ መንግስት ወርቁ የባቢሎን መንግስት ነው ከዛ በኋላ የሚመጣ ንጉስ አለ ከዛ በኋላ የሚመጣ ንጉስ አለ በኋላ የሚመጣው መንግስት ደግሞ ይከፋፈላልና መጨረሻ ላይ ግን እጅ ሳይነካው ከተራራው ተፈንቅሎ የመጣው ድንጋይ ያቆሞ የነበረውን ምስል እንዳለ ፈጨው ድንጋዩ ትልቅ ተራራ ሆነ አሉ ናቡከደነጾር እየሰማ አሁን ደስ ትርጉሙ ወርቁማ አንተ ነህ እግዚአብሔር ሁሉን አሳልፎ ሰጥቷል መጨረሻው ግን ይሄ እጅ ሳይነካው ተፈንቅሎ የመጣውና የፈጨው ይሄ ድንጋይ ግን ልዑል አለው በመጨረሻው ዘመን እሱ የሚያስነሳው መንግስት ነው የማይፈርስ የዘላለም መንግስት ነው ፖስካ የዘላለም መንግስት ከፊት እየመጣ ነው ማለት ነው የዘላለም መንግስት ከፊት አለ ማለት ነው ከባቢሎን በኋላ ከፋርስ በኋላ በመድር ላይ ከሚፈራረቁት ነገስታት በኋላ የሚመጣ መንግስት አለ ሲለው እኔ ንጉስ ይሰገድለት አቃለሁ ንጉስ ይሰግድ ግን አይቻልም ንጉስ እናንተ አንብቡት ዳንኤል መጽሐፍ ምዕራፍ 2 ላይ ወደ 44 ቁጥር ላይ ለዳንኤል ሰገደለት ገብቷቸዋል ምን ይያለ እንዳለ ፐርሰናሊ ለዳንኤል ማለት አይደለም ንጉሱ ሰገደለት የሚለው ዳንኤል 2 ላይ ቁጥር 46 እና 47 ላይ ሰግዶለት እንደዚህ ያለው አምላካችሁ አለ የአማልክት አምላክ ነው ሲአሜን በሉ የአማልክት አምላክ የጌታዎች ሁሉ ጌታ ነው ሰግዶ ነው እንደዚህ ያለው ዳንኤል ሰው ነው ግን ዳንኤልን የወከለ አምላክ አለ ያምላክ ነገስታት ሁሉ የሚሰግዱለት ታውቃላችሁ ነገስታት ሰግደው ነው የሚጨርሱት የተሰገደላቸው ይሰግዳሉ ይሄ እኮ አምላካችን የሚሰገድለት ሰገዱ አምላካችሁ የአማልክት አምላክ ነው ከዚህኛው እሱ ካለበት ዘመን እስከሚመጣው ዘመን ድረስ አንድ ግልጥ አደረገለት ባጭሩ ልንገራችሁ ወደ ዳሪዮስም ሲመጣ ዳሪዮስም መንግስቱ ለዘላለም ነው አለ ራሱ ናቡከደነጾርም ይላል አምላካችሁ የአማልክት አምላክ ነው ካለ በኋላ መንግስቱ የዘላለም መንግስት ነው አለ ደግሞም በምዕራፍ 4 ላይ ልዑል በሰዎች መንግስት ላይ እንደሚሰለጥን ለሚወደው እንደሚሰጠው እስክታውቅ ድረስ ትሰደዳለህ ገብቶኛል ልዑል በሰው መንግስት ላይ የሚሰለጥን ነው
በሰው መንግስት ላይ የሚሰለጥን ሌላ መንግስት አለ የምትመጣ። ይህንን ትንቢት ይነግረው፣ ይህንን ራእይ ሲገልጥለት የእግዚአብሔር ሐሳብ ለናቡከደነጾር ብቻ እንዲነግረው፣ ለብልጣሶር ብቻ እንዲነግረው ሳይሆን አሻግሮ የሚመጣ መንግስትም እንዲያይ። ለዚህ ነው በዕጣት ክፍል ትቆማለህ ሲሉ ምን ማለት መሰላችሁ? ያኔ ሚስጥሩን ሲገልጥልህ ከተራራ ላይ ተፈንቅሎ የመጣው ድንጋይ ያ ትልቅ ተራራ ይሆነው ያ የዘላለም መንግስት ያልኩ ያ ናቡከደነጾር መንግስቱ የዘላለም መንግስት ናት ያለው ያ በራእይ ውስጥ ያየው የሜዶንን መንግስት አይተሃል፣ የፋርስን መንግስት አይተሃል፣ የግሪክ መንግስትን አይተሃል። ምዕራፍ 8 ሙሉውን እነሱ በሙሉ ያልፋል፣ በሙሉ ነገስታቱ ያልፋል። የማያልፍ መንግስት ከፊት አለ። በባቢሎን ቤተ መንግስት እንደቆምክ ብልጣሶር ካባውን ማርዳ እንዳረገል የአንገት ሐብል እንዳደረገል እንደሾመ በመጨረሻው እስከ ፍጻሜ ከሄድክ በኋላ የማይለወጥ የማይፈርስ ማንንም የማይሽረው መንግስት ከፊት ስላለ እነዚህ መንግስታት እንዳያቸው አንዳቸውን እየሻሩ የሰው መንግስት ነው። የሰው መንግስት ያበቃል። የሰው መንግስት የሚያበቃበት ዘመን አለ፣ የእግዚአብሔር መንግስት የሚጀምርበት። ልክ በኢምፓየሮቹ በሙሉ ያለፉ እንደመጡ የሰው መንግስት አለቀ ወገኖች። የሰው መንግስት ያበቃና የእግዚአብሔር መንግስት ብቻ የምትባል እሷ መንግስት ጋር ትቆማለህ። እዛሽ መንግስት ጋር ትቆማለህ። የእግዚአብሔር መንግስት ንጉሱ ኢየሱስ የሆነበት የሰው መንግስት ሲፈጸም ልትመጣ በደጅ ናት። የእግዚአብሔር መንግስት ሊመጣ በደጅ ነው። ይሄን አዋጅ ስሙ። የሰው መንግስት የሚያበቃበት የሀገራችን መንግስት አይደለም፣ የአጠቃላይ የዓለሙ መንግስት፣ የዓለም ኃያላን ዘመናቸውን የሚጨርሱበት። ኃያላኑ ዘመናቸውን ይጨርሳል፣ ታላላቆቹ ዘመናቸውን ይጨርሳል። የማይፈጸም ዘመን፣ የዘላለም መንግስት፣ የእግዚአብሔር መንግስት አሁን ዳግመኛ በመወለድ የገባንባት፣ ቅምሻዋን የቀመስናት፣ በመንፈስ ቅዱስ የታተምንባት፣ ኢየሱስ ክርስቶስ በመስቀል ላይ የሞተላት ያቺ ትገባባታላችሁ የተባለች ያቺ መንግስት ልትመጣ በደጅ ናት። እዛ ላይ እንድንቆም ዳንኤል ስማ፣ እስከ ፍጻሜው ሂድ እስከ ፍጻሜው እስከ መጨረሻው ሂድ። ከዚህ በኋላ በባቢሎን መንግስት አይደለም የምትቆመው፣ ከዚህ በኋላ በፋርስ መንግስት አይደለም የምትቆመው፣ ከዚህ በኋላ የምትቆመው በዘላለሙ መንግስት ውስጥ ነው። የዘላለሙ መንግስት፣ የእግዚአብሔር መንግስት። አንድ የዘላለም መንግስት በሉ ወገኖቼ። ራእዩን ሲያሳየው አንዱ መንግስት እያሸነፈ፣ አንዱ መንግስት እያሸነፈ፣ አንዱ መንግስት እያሸነፈ ነው የቀጠለው። የማይሸነፍ የዘላለም መንግስት የእግዚአብሔር መንግስት ብቻ፣ የጌታ መንግስት ብቻ ወገኖቼ። እዛ ነው የምንገባው፣ እዛ ነው። ህይወት እዚህ ብቻ አይደለም። ግዴላችሁም ህይወታችንን እዚህ ምድር ላይ ብቻ አትስፉ። በሚሆን በማይሆን ነገር አትለኩ። ባገኛችሁት በጣም በመደሰት፣ ባጣችሁት በጣም በመከፋት ህይወታችሁን አንዴ ወደ ላይ አንዴ ወደ ታች አታድርጉ። አሻግራችሁ ይሁን። እንደ ክርስቲያን የሚመጣ የእግዚአብሔር መንግስት አለ። መንግስቱ ትመጣለች። የመንግስቱ ንጉስ፣ የጌቶቹ ጌታ ኢየሱስ ክርስቶስ በአምባ ላይ ፈረስ የሚቀመጠው፣ በእጆቹ ላይ ጽሑፍ የተጻፈው፣ በልብሱ ላይ ጽሑፍ ያለበት፣ የነገስታት ንጉስ የጌቶች ጌታ የሚል ጽሑፍ የተጻፈበት፣ ሲሞት ተንገላቶ በጦር ተወግቶ የሾህ አክሊል ጭኖ እንደዛ በድካም የተሰቀለው ኢየሱስ፣ ለኃጢአታችን በግ የሆነው ኢየሱስ ዳግመኛ ሲመጣ የይሁዳ አንበሳ ሆኖ የሚያስፈራ ሆኖ የወጉት ሁሉ የሚያዩት፣ ከሰማይ እስከ ምድር፣ ከምስራቅ እስከ ምዕራብ፣ ከጫፍ እስከ ጫፍ ሰው ሁሉ በታላቅ ክብር ሲመጣ የሚያየው ኢየሱስ ባስፔኖስ። አሁን የደከመ ኢየሱስ አይመጣም ወገኖች። የሚተፋበት ኢየሱስ አሁን አይመጣም። አሁን የሚመጣው ኢየሱስ ንጉሱ ኢየሱስ፣
የነገስታቱ ንጉስ ኢየሱስ እሱ ሲመጣ በፊቱ እንድንቆ ጌታዬ እቺ ስሙኝና ጨርሳለሁ ወገኖች ትንሽ ነገር ነው መነግራችሁ ኢየሱስ መንፈስ ቅዱስ ነው የሚለው ማአት ስብከት አለ እዚህ ውስጥ ወገኖቼ እግዚአብሔር ይሄንን እንድነግራችሁ ፈልጓል ሳምንቱን ሙሉ እንድነግራችሁ ሰባክ ያው እግዚአብሔርን ነው ምላችሁ ሰባኪውን ከአይምሮ ውስጥ አጥፍቶ ነው አሁን ምነግራችሁ ምናልባት ሰባኪው ቢመጣ የሚነግረን ደግሞ እግዚአብሔር የሰጠው ነገር አለ ልክ ነው ግን ለኔ የሚገባኝ እግዚአብሔር በዕጣ ክፍል ትቆማላችሁ እስከ መጨረሻ ሂዱ እንዴ ማረፍን ማንም ያርፋል ማንም ያርፋል ማንም ይሞታል እንዴት ዝም ብለን እንሞታለን እንዴት ሳናገለግል እንሞታለን እንዴት ለጌታ ሳንኖር እንሞታለን እንዴት አክሊል የሚሆን ነገር ሽልማት የሚሆን ነገር ለእግዚአብሔር መንግስት አስተዋጽኦ ሳናደርግ ጌታ የማያፍርብን ለራሳችን ብቻ ኖረን ለራሳችን በልተን ለራሳችን ጠጥተን የራሳችንን ነገር ብቻ አድርገን እንዴት እንደተባላን እናልፋለን እንዴት ለተጨቃጨቅን እናልፋለን ወገኖቼ ለሌሎች ደስታ ሳንሆን ለሌሎች በረከት ሳንሆን ጥሪያችንን ሙሉ ሳናደርግ ግዴላችሁ በናዝሬቱ ጌታ በኢየሱስ ስም ከተኛንበት መንቃት ይሆንልን ሰይጣን ሁሉ ጊዜ ነው የሚሰብከን ተሳክቶለታል እኮ ዳንኤል አዎ የመጨረሻው ስኬት ግን እሱ አይደለም ኑሮ ተቃንቶለታል እኮ አዎ ተቃንቶለታል የመጨረሻው ግን እሱ አይደለም ዳንኤል ያንተ የመጨረሻ መቃናት በልዑል ፊት በዕጣ ክፍል ስትቆም ባሪያዬ መጣ ባቢሎን ላይ ይወከልከኝ ባቢሎን ላይ ስሜን ያስከበርክ ሰው ሁሉ ሲረክስ ያልከኝ በባዶነት ያገለግልከኝ በሙላት ያገለግልከኝ ስሜን ያከበርክልኝ ስለኔ ዋጋ የከፈልክልኝ መጣ ሩጫ አለቀ ና እንግዲያውስ ዕጣ ክፍልህ እኔ ሌላ ዕጣ ክፍል የለም እኔ ነኝ ዕጣ ክፍልህ በምድር ላይ በሙላት ሳይሆን በጨረፍታ በድንግዝግዝ አይተኸኛል አይደል ያቺ ትንሿን መንፈስ ቀምሳለህ አይደል አሁን በሙላት አለኝ አሁን እቀበላለሁ በዕጣ ክፍል ትቆማለህ እንዲሁ አትረፍ እግዚአብሔር ራይ ላይ እንደዚህ የሚል ቃል አለ ብዙ ጊዜ ለቅሶ ቤት ውስጥ ምናምን ነው የሚሰበከው እኔም ሰብኬ አውቃለሁ ለቅሶ ቤት ቅዱሳን ሲያርፉ ልናጻናበት ምን እናገረው ቃል ግን ለነሱ ብቻ አይደለም ራይ 14 ላይ ቁጥር 13 ላይ ከሰማይ አንድ ድምጽ ሰማው መንፈስ ይላል ራይ 14 13 ድምጽ ከሰማይ ሰማው መንፈስ እንዲህ ሲል ሰማሁት አለ ከእንግዲህ ወዲያ በጌታ ሆነው የሚሞቱ ብፁዓን ናቸው ከድካማቸው ያርፋሉ ስራቸውም ይከተላቸዋል ብለህ ጻፍ አለኝ ሃሌሉያ ከእንግዲህ ወዲያ በጌታ ሆነው የሚሞቱ የሚያርፉ ብፁዓን ናቸው ብፁስ ማረፉን ማንም ያርፍ የለ ብፁስ በጌታ ሆኖ የሚያርፍ ሰው በጌታ ሆኖ ማረፍ አንድ ከዛስ ስራቸው ይከተላቸዋል ለሽልማት የሚሆን ስራ ወገኖቼ የሆነ ቀን ማረፋችን አይቀርም አይደለም እግዚአብሔር ያለው ቀን ሲመጣ ያን ቀን መቼ እንደሆነ አልናቀም ግን እናርፋለን ግን ምንድነው የሚከተለን ምን እንዲከተላችሁ ትፈልጋላችሁ ካረፋችሁ በኋላ እኔ ይሄ አለ በሆነ ሳይዱ ልክ ሊሆን ይችላል እንደሆነ አላውቅም ግን ለሰማይ የሚሰራ ብዙ አይመስለኝም ከተሳሳትኩ ታረማለሁ ስራው ከመቃብር በላይ ይታያል የሚለው ነገር መልካም ተጽዕኖ ከመፍጠር አንፃር መልካም ነገር ከማድረግ አንፃር አለው የራሱ አስተዋጽኦ ግን ስራው ከመቃብር በላይ ይኖራል እሺ ይኑር ከመቃብር በላይ ሰማይ ሲኖራል ወይ ያ ስራ ሰማይ ያውቃል ወይ ሰማይ የሚያቀው ስራ ይከተላናል ወይ በምንድነው በቃ መታሰብ ያለብን ካለፈን በኋላ ምድር ላይ ማንንም በምንም ቢያስባችሁ ምንም አይመጣም በቃ ምድር ላይ ነው የፈለገ የመልካምነት ጥግ ቢኖራችሁ ጥሩ ሰው ነበር ብትባሉ ይሄን አድርጓል ቢባል አይሻገርም ወደዛ መልካም መስራት ግን መልካም ነው ጥሩ ማድረግ ግን ጥሩ ነው ክፉ ሆኖ ከማለፍ መልካም ሆኖ ማለፍ ነው ለራስ ኖሮ ከማለፍ ለትውልድ ማለፍ በጣም መልካም ነው ግን ከዛ የሚሻገረውና የሚበልጠው ስራቸው ይከተላቸዋል ምንድነው ተከትሎ ነው የሚሄደው እንዴ በጣም ብዙ አይነት ቀብር አይቻሉ ነግራችሁ እንደሆነ አላውቅም እኛ ሀገር አንደኛው ጸሎት አማማቴን አሳምር እሺ አማማቴንም አቀባበሬንም አሳምረው ይሁን
ድሃ ቀብር ይሻላል። የድሃ ቀብር ታውቃላችሁ በጣም የተጣደፈ ይሻላል። በፈለገው መንገድ ያማረ ቀብር ቢሆን መድፍ ተተኩሶላችሁ ብትቀበሩ በማርሽ ባንድ ታጅባችሁ ብትቀበሩ ስሙኝ ሰርጉም ያምራል ይባላል እዚህ ሀገር ቀብሩም ያምራል ይባላል እዚህ ሀገር ምስኪን ነን አነጻጽረን እሺ አምሮልን እንቀበር ብዙ ሺህ ህዝብ የተገኘበት ቀብር እንቀበር ብዙ ሚሊዮኖች የሚገኙ በትልልቅ አጀብም እንቀበር ምንድነው የሚከተለን እዛ ድረስ እዚህ ሊሸኙን ይችላሉ ትልቅ ያቀባበር ስነ ስርዓት ሊሸኙን ይችላሉ የሚቀበለንና የሚከተለን ምንድነው እግዚአብሔር ፊት ያለን ብል የማይበላው ዝገት የማያዝገው እዚህ ምድር የማያበቃ ወደ ላይ የሚሻገር ምንድነው ወገኖች እሱ ላይ እንድንነቃ ነው መንፈስ ቅዱስ ይፈልገው እንዴት ሆኖ እስከ መጨረሻው በመሄድ ሄዱ እስከ መጨረሻው ከዛስ ረፍት የሚባል የሆነ ቀን ይመጣል ከዛስ አሁን ነው ብጽዕና በጌታ ሆኖ ማረፍ ከዛ ብድግ ከዛ በጣክፍል መቆም አንዳንድ የሀገር መሪዎች ሲመጡ አቀባበል ይደረጋል እዚህ ሀገር ባለፈው ሳምንት የአፍሪካ ህብረት ስብሰባ ነበርና አቀባበል ሲደረግ ነበር የከለ ሀገር መሪ መጣ ይባል በደንብ በወታደራዊ አቀባበል ይደረግላቸዋል መሪ ናቸው ሀገሪቷ የሚፈቅደውን ስታንዳርድ ለሚመጣው እንግዳ አዘጋጅታ ትጠብቃለች የኢትዮጵያ መንግስት የአፍሪካ ህብረትን ለሚካፈሉ የአፍሪካ መንግስታት አቀባበል ያደርጋል በደንብ በሴኩሪቲው በደንብ አበባ ተደርጎ በደንብ ምንጣፍ ተደርጎ በደንብ ሆቴል ተዘጋጅቶ ይቀበላቸዋል ዋው የኢትዮጵያ መንግስት በኢትዮጵያ ስታንዳርድ እንግዶቼን አላሳፍርም ወደኔ የሚመጡትን ወደ መንግስት የሚመጡትን አላሳፍርም የዚህ ስብሰባውን አዘጋጁ እኔ ነኝ ሀገሪቷን በሚወክልና በሚመጣ መንገድ ነው በሚወክል መንገድ ነው መቀበለው ብሎ እንደዛ የሚቻለው ነገር አድርጎ ይቀበላል ደስ ይላል ሌላ መንግስት አለ ልጆቹን የሚቀበል እግዚአብሔር ይቀበላቸዋል አይታያችሁ ወገኖቼ ጌታችን ጌታ ኢየሱስ ሲቀበለን እጁን ዘርግቶ ይቀበለናል ልጄ መጣ ይላል አገልጋዬ መጣ ስለኔ ሲወራረድ የነበረው መጣ ስሜን ሲያስከብር የነበረው መጣ በድካምም በብርታትም ስለኔ ብሎ ሲፍጨረጨር የነበረው መጣ ብሎ ሲቀበል ወይ ይመጣል ወይ እንሄዳለን ከመጣም ድንገት አይመጣብንም ከሄድንም ምንም ሳንሰራ እንሄድም ሰርተን አከናውን ከዛ ሽልማት ሊሰጠን አዲስ ኪዳን ላይ እቺ ነገር ሁለት ነገር ነግሬያችሁ ነው ጨርሱ ደህንነታችን ከኛ ጋር አይገናኝም ድናችኋል ጌታችን ኢየሱስ ክርስቶስ ጽድቃችን ሆኗል ስንት ሰው ነው ዳነው እስቲ አንዴ እጁን ያሳይ የእውነት ድኛለሁ እሺ ያልዳናችሁ እጃችሁን አንሱ እርግጠኛ አይደለሁም የምትሉስ በመዳኔና ልዳን አልዳን እውነት ይሁን ውሸት ይሁን እርግጠኛ አይደለም የምትሉ አንድ ሆነስት የሆነ ሰው እጁን ያሳይ እሺ ሁላችሁም ድናችኋል ማንም እንዳይመካ በስራ አይደለም ጸጋው በእምነት አድኖናል ሰርተን የዳንነው ነገር የለም ሰርቶልን ግን አድኖናል ኢየሱስ ስራችንን ፈጸመልን ትምክታችን ሆነልን ቤዛችን ሆነልን ጥበባችን ሆነልን ቅድስናችን ሆነልን የሚመካ በእግዚአብሔር ይመካ ተባለልን ለጽድቅም ይሆን ለጥበብም ይሆን ለቅድስናም ይሆን ምንም ማስተዋጽኦ አላደረግንም እሱ በመስቀል ላይ ሰራልን ግን ስራቸው እንደተሰራላቸው ሰዎች ምድር ላይ ተመርቀው በሚሰጣቸው ዘመን እግዚአብሔርን አገልግለው ለሚሄዱ ሁለተኛ ቆሮንቶስ መጽሐፍ እንደሚናገር ምዕራፍ 5 ላይ ቁጥር 10 ላይ እንደዚህ እንደሚል ሁላችን በክርስቶስ የፍርድ ወንበር ፊት ልንቆም ይገባል ይላል አውቃለሁ ሁላችንም በክርስቶስ የፍርድ ወንበር ፊት ልንቆም ይገባል ዳንኤል በባቢሎን ንጉስ ፊት እንደቆመ
እዛ ንግስና ፊት እንደቆመ እዛ ዙፋን ጋር እንደቆመ በዳሪዮስ ዙፋን ፊት እንደቆመ እንዲሁ በነገስታቱ ንጉስና በጌቶቹ ጌታ ዙፋን ፊት እንዲቆም ትቆማለህ እንደተባለው በአዲስ ኪዳን ለምንኖር ለኛ በክርስቶስ የፍርድ ወንበር ወይንም ዙፋኑ ፊት ለፊት አንድ ቀን እንቆማለን እዛ ዙፋን ፊት የምንቆመው የክርስቶስ የፍርድ ወንበር ፊት የምንቆመው ልንኮነን ሊፈረድበት ወደ ሲኦል ልንገባ ሳይሆን ሽልማታችንን ልንቀበል እስቲ አሜን በሉ አንድ ይሄንን ቃል አንድ እናንብበው እስቲ ሁለተኛ ቆሮንቶስ ምዕራፍ 5ን እናውጣና አዲሱ መደበኛ ትርጉም ያለን ሰዎች በአዲሱ መደበኛ ትርጉም እናነበዋለን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ የፍርድ ወንበር በሱ ዙፋን ፊት በአዲሱ መደበኛ ትርጉም ላንብበው ነው ካላችሁ አብረን እናነባለን ከሌላችሁ ያላችሁ ያኛው የቀደመውም ከሆነ እሱና በሁለቱም እናነባዋለን ችግር የለውም ሁላችንም ይላል ለቆሮንቶስ ሰዎች ነው ጳውሎስ የሚለው በክርስቶስ የፍርድ ወንበር ፊት እንቀርባለንና እቺን አይምሮአችን ውስጥ መጨመር አለብን እኔ ላንብብ ከዛ እናንተ ትደግሙታላችሁ አብረን እናንባለን ሁላችንም እንበል እስኪ አንድ ላይ እንደገና ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና እያንዳንዱም ሰው በስጋው ለሰራው በጎ ወይም ክፉ ሥራ ተገቢውን ዋጋ ይቀበላል ተገቢውን ዋጋ ይቀበላል ለመጨረሻ ጊዜ ተገቢውን ዋጋ ይቀበላል ሃሌሉያ ዋጋ አለ ተገቢ ዋጋ እያንዳንዱ ሰው ለሰራው ስለ ደህንነቱ አይደለም በክርስቶስ ወንበር ፊት የሚቆመው በመድር ላይ በጎም ይሁን ወይንም ክፉ ሥራ በጎም ያድርግ ከዳነ በኋላ ክፉም ያድርግ ከዳነ በኋላ ምርጫው ይሰውየው በጎም ማድርግ ስለ በጎነት ተገቢውን ዋጋ ሊከፈል በክርስቶስ ፊት እንቆማለን ክፉም ማድርግ ስላደረግነው ክፉ ነገር በክርስቶስ ወንበር ፊት እንቀርባለን ዋጋችን ሊሰጠን እኛ ምርጫችን በጎ አድርጎ ማለፍ ነው በጎ አድርጎ መልካም ሆኖ ለአንድ ሰው በጎ ሆኖ ለአንድ ሰው መልካም ሆኖ በኢየሱስም ሲጨርሱ ክፉ ሆናችሁ እንዳጨርሱ ክፉም ይሁን በጎ ስለሚል በክፉ አርጋችሁ እንዳጨርሱ ፍጹም ነን አይደለንም እንሳሳታለን አዎ ግን ከስተታችን እየወጣ ንስሐ እየገባን ራሳችንን እያበረታን ወደፊት ክርስቶስን አስከብረን እስከ ፍጻሜው ሄደን መልካሙን ብቻ አድርገን አንድ ቀኝ እጃችሁን አንሱ እኔ ባርካችኋለሁ በጌታ በኢየሱስ ስም ከዚህ በኋላ እግዚአብሔር ወዶና ፈቅዶ የሚሰጣችሁ የህይወት ዘመን በጎን ብቻ የምታረጉበት ይሆንላችሁ ያለፈውን ዘመን የሚከስ በሚመጣው ዘመን በኢየሱስም ክፉ አድርጋችሁ በክፉ እንዳትታወቁ እግዚአብሔርም ሰውም በክፉ እንዳያቃችሁ ክፉም ብናደርግ በጎም ብናደርግ ተገቢውን ዋጋ እናገኛለን ሲል ዋጋችሁ መልካሙንና መልካሙን ብቻ በማድረግ ይሆንላችሁ አሜን በሉ ይሆንላችሁ መልካሙን ብቻ አርጋችሁ ክርስቶስ ወንበር ፊት ስትቀርቡ ልጄ ስላረከው መልካም ነገር ይሄው ተከፍያ ምንድነው ክፍያችን ምንድነው ሽልማታችን አረ ሽልማት አለ ተገቢው ክፍያ አለ በመድር ላይ ለኖርናቸው ኑሮች ሁሉ በጣክፍላችን ስንቆም እግዚአብሔር ጋር ስንሆን የሚከፍለን ነገር አለ የሚከፍለንን አንድ አራት ነገር ቶሎ ብዬ ማሳየት ከቻልኩኝ አሳያለሁ ሰዓቱ ስለሚሄድብን ባጭሩ እንገራችሁ መጽሐፍ ቅዱስ ስለ አክሊል ይናገራል አይደል ታውቃላችሁ አይደል ስለ አክሊል ስለሚናገር 5 አይነት አክሊሎች አሉ ይላል መጽሐፍ ቅዱስ 5 አይነት አክሊሎች ዋው ላይ ሌጣችን እንዳንተ ክራውን አድርገን እዚህ ላይ መንፈሳዊ ዓለም ነው እንዳትረሱ አክሊል ወይንም ክራውን የክብር የሽልማት የማዕረግ የስልጣን ምልክት መዳኔ ይበቃኛል ካላችሁ መዳን ይበቃል ከመዳን በላይ ስለሌለ ዳንኤል ከአንበሳ አፍ ውስጥ ከአንበሳ ጉድጓድ ውስጥ ዳነ ዳነ ይበቃዋል ካዳንከኝ ይበቃል ማለት ይቻላል አይ ማዳኔ ብቻ አይደለም ይበቃ እንዲከናወንልህ ደግሞ ፈልጋለሁ አሉ ካዳነው በኋላ አቃናለት መዳኔ ይበቃኛል ካላችሁ ይበቃል ግን ከመዳን ደግሞ የሚሻገር ነገር አለ ሽልማት የሚባል መሳካት የሚባል መከናወን የሚባል
አክሊላችሁን አድርጋችሁ ምን አይነት አክሊል አንደኛ ቆሮንቶስ ቶሎ ብዬ አንደኛ ቆሮንቶስ መጽሐፍ ላይ ምዕራፍ 9 ቁጥር 24 ላይ እንደዚህ ይላል እናንተ በሰፊው ቤት አንብቡት አዲስ ነገር ላይ ሆን ይችላል የምታውቁት ነው ግን እንደገና ቦልድ ለማድረግ 5 አክሊሎች አሉ እግዚአብሔር አክሊል በአክሊል እንዲያደርግ እስቲ አሜን በሉ ደላችሁን ከመዳን ባሻገር መዳንማ ክርስቶስ ፈጸመው ግን የሆነ ሪዋርድ ደስ ይላል እግዚአብሔር ሪዋርድ ሲያደርግ ለክፉ ሳይሆን ለመልካሙ አንደኛ ቆሮንቶስ 9:24 ላይ እንደዚህ ይላል በሽቅድድም ስፍራ የሚሮጥ ሁሉ እንዲሮጥ አንዱ ግን እንደሚያሸንፍ እነዛ ለሚጠፋው አክሊል እንደሚሮጡ እኛ ግን ለማይጠፋው አንደኛው አክሊል የማይጠፋ አክሊል ይባላል የማይጠፋ ሽልማት ምንም ነገር የማያጠፋው የማይሰበር ሪከርድ የማይሰበር ድል ለማይጠፋው አክሊል ነው የምንሮጠው እግዚአብሔር እስከ መጨረሻው ለሚሮጡ ሰዎች ይሄንን ሳደርግ ይላል እዛው አንደኛ ቆሮንቶስ ላይ ሌሎችን ከሰበኩ በኋላ እንዳልጣል ስጋዬን በጥርሴ ነክሰዋለሁ ጥርሱን ንክስ አድርጎ ለጨረሰ ሰው የጀመረውን ሩጫ ለሚያጠናቅቅ ሰው እግዚአብሔር አክሊል አለው አሸንፎ ሲመጣ ልጄ ጨረስክ ሩጫህን በሽቅድድም ስፍራ ነበርክ በትግል ውስጥ ነበርክ ጨረስክ አክሊል ተዘጋጅቶልሃል አስቡት ኢየሱስ በዙፋኑ ተቀምጦ እናንተ ስትመጡ ሽልማታችሁን ሲሰጣችሁ ቪዥዋላይዝ አድርጉ ጎንበስ አክሊል ሲደረግ የማይጠፋ አክሊል እግዚአብሔር ሩጫቸውን ለሚጨርሱ ሰዎች በሽቅድድሙ ስፍራ አንዱ እንደሚሸለም የሚሸለመው የሚጠፋ እንደሆነ የማይጠፋን አክሊል የሚሸልማቸው ሰዎች አንደኛው ሁለተኛው አንደኛ ተሰሎንቄ 2:19 ላይ ደስታችንና አክሊላችን ማን ነው እናንተ አይደላችሁም ይላል ጳውሎስ ለተሰሎንቄ ሰዎች 2:19 ላይ በወንጌል ላዳናቸው ይሄ የደስታ አክሊል ሰዎችን ወደ እግዚአብሔር መንግስት በመጨመር ለነፍሳት በመመስከር የኢየሱስን አዳኝነት በመናገር ወገኖች አክሊል አለን አንድ ያዳነው ሰው አንድ የመሰከርንለት ሰው ያንዳንዱን ሰው ወደ እግዚአብሔር መንግስት በጨመርነው ቁጥር አክሊል ነው ያንዳንዱን ሰው ወደ እግዚአብሔር መንግስት ባስገባ ነው የክርስቶስን አዳኝነት በመሰከርንለት ቁጥር አክሊል ነው አንድ ሰው አላችሁ የመሰከራችሁለት ነው ወደ እግዚአብሔር መንግስት ያላችሁት ያ ሰው አክሊላችሁ ሁለተኛው አክሊል እግዚአብሔር ለነፍሳት ለሚመሰክሩ ሰዎችን ከጨለማ ወደ ብርሃን ለሚያስገቡ ሰዎች አዘጋጅቶ የሚጠብቃቸው አክሊል አለ ከማረፋችን በፊት ቶሎ መመስከር አለብን ራሱ ዳንኤልን ምዕራፍ 12 ላይ ቁጥር ወደ ላይ ወጣ ብሎ ሶስተኛው ቁጥር ላይ ሰዎችን ወደ እግዚአብሔር መንግስት ከጨለማ ለሚያመጡ ሰዎች እነሱ እንደ ኮከብ ይደምቃሉ ይላል ብዙ ሰዎችን ብዙ ነፍሳትን ወደ ብርሃን ለሚያመጡ ወደ መንግስት ለሚጨምሩ ሰዎች ይደምቃሉ ይላል ሁለተኛው አክሊል ለነፍሳት ሲመሰከር ነፍሳት ወደ እግዚአብሔር መንግስት ሲገቡ ደስታችንና አክሊላቸው የሚወርቱን ሰዎች እሱ ሽልማት እግዚአብሔር ይጠብቃል እግዚአብሔር በነፍሳት ምርኮ በኢየሱስ ይባርክ በቃ ምን መሰከር ሰዎች ዝም ማንል ሰዎች ኢየሱስ በአንድ ቀኝ እጃችሁን አንሱ አሁን በዚህ ሳምንት የወንጌል ትልቅ የወንጌል ስርጭት አለ መስቀል አደባባይ ላይ የሚደረግ የቢሊ ግራሃም ልጅ ይመጣል ቢሊ ግራሃም ትልቅ የወንጌል ሰው ናችሁ ታውቃላችሁ እና ብዙ ሺዎች ወደ እግዚአብሔር መንግስት እንዲገቡ አንድ እጃችሁን አንሱ በኢየሱስ ስም አክሊል የሚሆኑ ነፍሳቶችን እግዚአብሔር ያብዛልን የሚድኑ ሰዎችን ይጨመርልን የሆነ ሰው መንግስተ ሰማያት ስታገኙት በቃ እሱ እኮ መስክሮልኝ ዳንኩት እሷ ናት ስለ ኢየሱስ የነገረች ህይወቱን የነገረኝ ኢየሱስ ያድናል ብሎ ነግሮኝ እኮ ነው እሱ ነው እግዚአብሔር በቃ ሰዎችን ማታልፉ በፍጹም ፋታ ማትሰጡ መዳኑ እርግጠኛ ያለናችሁለትን ሰው ስታገኙ የኢየሱስን አዳኝነት እንድትነግሩ እሱ አክሊል ነው ሶስተኛው አክሊል የጽድቅ አክሊል ነው ሁለተኛ ጢሞቴዎስ ላይ ጳውሎስ የተናገረው ሁለተኛ ጢሞቴዎስ 4:8 ላይ ሩጫዬን ጨርሻለሁ መልካሙን ገድል ተጋድያለሁ የጽድቅ አክሊል ተዘጋጅቶ ይጠብቀኛል ተጋድያለሁ ለሚጋደሉ ሰዎች የጽድቅ አክሊል ይሄ የጽድቅ አክሊል ክርስቶስን በማግኘት የጸደቅንበት አይደለም አይ ዶንት ኖ ምን አይነት እንደሆነ ግን የጽድቅ አክሊል ይጠብቀኛል በጽድቅ የመኖር ሩጫን የመጨረስ መልካሙን ገድል የመጋደል አክሊል እሱን ያስረክበናል አራተኛው የክብር አክሊል አንደኛ ጴጥሮስ ላይ ምዕራፍ 5 ቁጥር አለ ይህ ለአገልጋዮች የሚሰጥ ነው የበጎች እረኛ በሚገለጥበት ጊዜ ይላል መንጋውን በግድ ሳይሆን በፍቅር ግዙት የበጎች እረኛ ይገለጣል ያን ጊዜ የክብር አክሊል ይሰጣቸዋል ይላል ለሚያገለግሉ ሰዎች እረኛ ለሆኑ ሰዎች
ሰውን በጎች ለሚፈልጉ ሰዎች ለመንጋው ምሳሌ ለሚሆኑ ሰዎች የሚሰጥ አክሊል የመጨረሻው አንደ ያዕቆብ 1:12 ላይ የሕይወት አክሊል በፈተና የሚጸና ሰው የተባረከ ነው ፈተናውን ካለፈ በኋላ የሕይወት አክሊል ይሰጣል እንደሚል በፈተና ለሚጸኑ ሰዎች ጽኑ ፈተና ሊኖር ይችላል ጽኑ ስትጸኑ የሕይወት አክሊል ይሰጣችሁ እስከ ሞት ድረስ የታመንኩን ይላል የሕይወትን አክሊል ይሰጣል ይላል ራዕይ መጽሐፍ ምዕራፍ 2 ላይ እስከ ሞት የታመንኩን የሕይወትን አክሊል ይሰጣል ግኖቼ እኔ አክሊል ላይ እንድናጌጥበት ብቻ አይመስለኝ የበለጠ ጌታ እንድናከብርበት በራዕይ መጽሐፍ ላይ ተዝላችኋል ምዕራፍ 4 ላይ 24 ሽማግሌዎች አክሊላቸውን አውልቀው ይላል ለበጉ ሰገዱ ይላል በቃ ክብራችንን የሆነ በቃ ከዘመርን የሆነ በአክሊል የሚጋውን ክብሬን ትቼ ልዘምርል ምናምን ነው ተው ክብሬን ትቼ እንጣጥ ልበልል ተውሱ ክብሬን ልጣልል የሚለው ተው ክብር ከጣላችሁ 24ቱ ሽማግሌዎች አክሊላቸውን አውልቀው በበጉ ፊት ይሰግዱ እንደነበረ አክሊላችሁን የሚያስወልቅ በቃ ስትሸለሙ መልካሙን ገድል ስትጋደሉ ጥርሳችሁን በስጋችሁ ነክሳችሁ አገልግላችሁ ነፍሳትን ወደ እግዚአብሔር መንግስት ጨምራችሁ በፈተና ጸንታችሁ መጨረሻ ላይ አክሊል ሲሰጣችሁ ያንኑ አክሊል መልሳችሁ ለሱ ክብር ስታደርጉት አክሊላቸውን አውልቀው ይላል የሚወለቅ ነገር አለን በሰማይ 24ቱ ሽማግሌዎች አክሊላቸውን አውልቀው ለበጉ ሰገዱ ለነገስታቱ ንጉስ ለታረደው በግ ጥበብ ኃይል ይገባዋል ብሎ አውልቀው ሰገዱ እዚህ ክብሬን ትችል ብዬ ኮቴን አላውልቅም ኮት ክብር አይደለም እስቲ ክብራችሁ ተውት ክብራችሁ ታለው ይሄ የሕፃን ጨዋታ እንዲህ አይነት ክብር የለም እዚህ ምድር ላይ ክብርስ ከተባለ እነዛ ሽማግሌዎች ያወለቁት ክብር ያ አክሊል ያንን አክሊል ደግሞ አውልቆ ለሱ ለመስገድ እስከ ፍጻሜው መሄድ ማረፍ በጣም ክፍል